ኦኬ ወረኛ ነው አዎ ማለት ማውራት ይመቸኛል ከታዋቂ ሰው ክራሽ ማን ነው ማርያም ትመቸኛለች ከፍቅረኛሽ ጋር መሆን የምትፈልጊበት ቦታ የትም ይመቸኛል የምር አልቃሻ ነኝ በጣም አልቀስ ወዳለሁ ምናምን ያዝናናል ሰዓቶኛል አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ሰላም የጊዮን ሲኒማ ቤተሰቦች እንፋቀር ሾው አሁን ጀመረ በዛሬው ፕሮግራማችን ሁለት ወንድና ሴቶች ውውቅ ያደርጋሉ ሰላም ስሜ በእምነት አለማየሁ ይባላል ስሜ በሱፍቃር ሞላ እባላለሁ የተዘጋጀላቸውን ጥያቄዎች ተራ በተራ እየተጠያየቁ ልብ ለልብ ከተግባቡና አንዳቸው ባንዳቸው ላይ ጥሩ ስሜት ካሳዩ የፍቅር አጋሮች ለመሆን ሌላ የፍቅር ቀጠሮ የሚኖራቸው ይሆናል የፍቅር ግንኙነት የለኝም እስካሁን የለኝም ወደፊት ግን ያው ሊኖረኝ ይችላል እንደማንኛውም ሰው ይኖረኛል ብዬ አስባለሁ ስራዬ አካውንታንት ነኝ ስራ ሙዚቀኛ ነኝ ያው እንደ ጀማሪ ቆንጆ ሙዚቀኛ ነኝ ብዬ አስባለሁ አንዳቸው ባንዳቸው ላይ ምንም አይነት የመማረክ ስሜት ከሌላቸው ይህ የፍቅር ቀጠሯቸው የመጀመሪያ የመጨረሻም ይሆናል ማለት ነው የመጀመሪያ ዴቴ ነው ምን አይነት ሰው እንደሚሆን ምን አይነት ልጅ እንደሆነ አላወኩም እንደኔ ረዘም ያለ ቀይ ወንዳ ወንድ ቢሆን ይመቸኛል እንደ ሰው ብዙ ምርጫ አለኝ ግን ያው ሁሉንም ባታሟላ ግን ቆንጆዬ ትሆን ቆንጆ ብትሆን ማንንም ወንድ አይጣላም ቆንጆዬ ጸይም ሴት በጣም እወዳለሁ ከበፊት ጀምሮና ጸይም ሴትን ብትሆን ደስ ይለኛል የዛሬው እንግዶቻችን በሱፍቃድና በእምነት ናቸው ከየት ነው የምታመጣዋት በጣም ቆየችው በጉጉት ልጨርሱኝ ነው አራንቶልኝ ሃይ እንዴት ነሽ ዲና አንቺ ነበር እስካሁን ስጠብቀኝ ነበር ኧረ ተይ ቆየሽ በጣም ትንሽ ምን መንገድ ስለለ ኩራት መስሎኝ ነበር አይ አይደለም በጭራሽ ወይን እንጠጣ መሰለኝ አይደል ምትወጂውን አላውቅም ግን ተወጂዋለሽ ብዬ ተስፋ አደርጋለሁ ወይ ለእንዴ ነሽ እሱም አይደለም እንደዚህ ብለሽ ግን ከኔ በላይ መጠጣት አይቻልም አያልሽ ምናምን ምንም ጠጪ ነው የምትመስለው ጥያቄ አለ እሷን ጥያቄ እንጠያቅ መሰለኝ እሺ የትኛውን ልጠይቅ ከባድ ግን እንዳይሆንሽ ይኸውልሽ ቀለል ያለ ድንገት ብስምህ ምን ታደርጋለህ ኩሳኛ ከዛ ላሳይሽ እኔ እንጃ ግን የሚደብረኝ አይመስለኝም ባንቺ ከሆነ ሌላ ሰው አይደብረኝ ባንቺ ከሆነ ግን አይደብረኝ ኦኬ ለምንድን ነው በእኔ የማይደብር አላውቅም ማለት በቃ ቅድም ስመኛት የነበረችው አይነት ሴት ስለሆነች መሰለኝ እሱን ግን አላውቅም አንቺ ብትሆኚ ግን ምን ታደርጊያለሽ እኔ በጥፊ ምን ይመስለኛል ስለሳምኩሽ ለምን እሺ ማለት አስጠነቀቅሽኝ እንዳላረገው ነው ያደረግሽ እህል ደክሽ ባብሊ ያን ያለ እኔ አይደለሁም ጥያቄው ነው የሚለው ማለት የፈለኩትም እኔ ነገረኝ ዝፋኝልኝ
ሰጥቶኛል አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኖሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬን ፍቅር አሸነፈው ተረታ ያንተን መውደድ በልቶ የምር ነኝ አልጠበኩም ጭራሽ የምር ነው የደነገጥኩት። የምር አልጠበኩም ጭራሽ እንደዚህ ሰው አንተ መስፈልልኝ ውብ ዓለሜ ነይ ነይ ዓለሜ ብሷል ድካሜ አወይ ልቤ ደጓት ራሴን አስተይው ነፍሴን ባከነልሽ ፍቅር ቢያምሰው አንቺ እንደዋዘልቂ ማድረግም ካንድ ሰው አይበቃም አይበቃሽ አይበቃኛል ትርጉሙ ግን ጥሩ አለ አዘልቂም ካንድ ሰው መሰለኝ ለምን እንዳመጣሁት አላውቅም ዘፈኑ መጥቶብኝ ነው አይ አስበበ ነው የሚመስለው አይ ቀጥል ተረኛልሽ ለመጨረሻ ጊዜ ያለቀስክበት ቀን መቼ ነው? ማለት የምር አልቀሻ ነኝ። በጣም አልቀስ እወዳለሁ ምናምን። ያዝናናል? ያዝናናኛል አይደለም ግን ብዙ ነገሮችን የሆነ ሳለቅስ ምናምን የሚቀለኝ ይመስለኛል እና ብዙ ጊዜ ተደብቄ አለቅሳለሁ። ኢቨን ሁለት ቀን ነው ሶስት በምን ግን እንዳትኝ በቃ ጥያቄው እዚህ ጋር አልቀሻ ነኝ ያልከ ነው። አልቀሻ ነኝ አላለቅስብሽ ይችላል። ማባበል ይኖርብኝ ነው። አባቢ ትሻለሽ ከቻልሽ ደስ ይለኛል። አሁን እንዳላለቅስ የማትወጂው ዘፈን? ረጋ ያላሉ ዘፈኖች በጣም ቢት ያላቸው። የምትወጂው ነው ቢት ያለው ወይስ? አይ ነው ረጋ ያለ ነው የምወደው ደስ የሚለኝ እና ለምሳሌ አሁን ምንድን ነው የሚባለው ሂፕ ሆፕ ምናምን አይነት ነገር አይመችም እኮ ቢያንስ አንድ አጣቅሽን ዘፈኙ እኮ አትበይም። አይ ነው እንትን አላልኩበትም እና በቃ የምወደው ለምሳሌ እነ አስቴርን እነ ጂጂ ምናምን አይነት እንትን ነው የምወደው። ከዛ ውጭ ያሉት ያው ለምን ሰማቸዋለሁ ዝም ብለህ ግን ያስገድዳል። አሁን መንገድ ላይ ምናምን ስም እንደሱ አይነት ነው አለመስማት አትችልም። በተለይ ግን ምርጫዬ አይደለም። እዚህ ጋር ልንገጥም ነው ማለት እኔም ስለ የሆኑ ዘፈኖች በጣም የምወደው የሚመች ብቸኝም ሰውን እሱ ነው የምሰማው እና የምጠላው ያን ያህል ዘፈን የለም ብዙም አልጠላም። ምንህ የተመቸኝ ይመስላል? እኔ እንጃ ግን አይኔን ነው የምታይኝና አይኔ ከተመቸሽ መሰለኝ አላውቅም። ባላግን ራስሽን እጠይቅሻለሁ። እሺ ስለኛ እሺ አንቺስ? እኔ ዝም ብዬ ሳይ እኔ ብቻ አይኔ እያየኝ ነው። አንተ ንቀል ማለት ያምራል የምትባዩ ነው የነገርሽኝ። እኔ አይንሽን ዞሩን ብያለሁ አየሁትም ግን ያምራል የተባልሽው መሰለኝ የነገርሽኝ። እኔም ወደው እሺ የመጀመሪያ ዴትሽን የት በወስድሽ ደስ ይልሻል? የፈለኩበት ቦታ ነው ነገር የምችለው። ደስ የሚልሽን ምናምን ብትሄጂበት የምትመኚው ምግብ ያለበት ቦታ። በጣም ተመጋቢ ነሽ እንዴ? አረቴ እሺ አልጠበኩም። ስንት ነገር ውስጥ የነበርና ይሄን ትለኛለች እዚህ ትለኛለች ምናምን ብዬ ያሰብ በጣም ተመጋቢ ነሽ። እኔ ደግሞ መጠጥ ያለበት ቦታ ስለዚህ ተስማምተናል። በዚህ እኔ መጠጥ አለ ምግብ አለ። እሺ ተረኛለሽ መሰለኝ።
እኔን በአንድ ቃል ግለጸኝ። ውብ ልልሽ የምችለው ከዛ ውጭ ምን ማለት ቆንጆ ነሽ ባይዘው ነግሬሻለሁ። ግን አመሰግናለሁ። ነገርኩሽ። እኔ ደግሞ በአንድ ቃል ግለጭ። ተጫዋች። እሺ እንቀጥል መሰለኝ። ከወንድ የሚደብርሽ ባህሪ? ወሬኛ ወሬኛ ማለት ወንድ ኮራ ሲል ነው ደስ የሚል። ለፈለፍኩ በጣም ማለት የሚያወራ ስትይ ግልጽ እንድታደርጊልኝ በጣም ለፍለፍ። ያ ቁጥብ ያለ ነው መሆን ያለበት። ዝም ብሎ እዚህ እዛም ወሬ የሚያወራ እንዴት ነው የምቆጠበው? ኦኬ ወሬኛ ነው። አዎ ማለት ማውራት ይመቸኛል። እንዴ ትቀልጃለሽ እንዴ? አትልጅኝ ያለሽ እርግጠኛ ነኝ ሀሳብሽን አስቀይረዋለሁ ከዛሬ በኋላ። እኔ ከሴት አንቺ ተቃራኒ ነኝ ማለት ዝምተኛ ሴት አልወድም። ቀበጥ የሆነች አይደል? ቆንጆ የሆነ ቅብጥ የምትል ሴት ትመቸኛለች። ቆንጆ ነሽ ግን ቀበጥ አይደለሽ አይደል? አዎ አይደለም። እንደዛ ትሆኛለሽ። እኔ የምወደው እንደዚህ አይነት ሴት። ለመጀመሪያ ጊዜ ሲኒማ የገባኸው ከማን ጋር ነው እና ፊልሙ ምንድን ነበር? የመጀመሪያ ጊዜ በጣም ቆይቷል ማለት የሆነ ሰዓት ላይ ነው ሲኒማ መግባት የጀመርኩት። በፊት አልወድም ነበር፣ አልገባም ነበር። ጓደኞቼ ሲገቡ ነው መግባት የጀመርኩት። ከሴት ጋር አይደለም ግን ከወንድ ጋር ነው የገባሁት። ከጓደኞቼ ጋር ነው ካልተሳሳትኩ። የሆነ የመርካቶ የተሰራ ፊልም በቅርብ ትንሽ ቆይቷል ግን ያን ያህል የቆየ አይደለም። አፄ ማንዴላ አብረሽ ነበርሽ? ሳላሽ እሱን ፊልም ነው ያየሁት። ምን አይነት ፍቅረኛ ነበር እንዲኖርሽ የምትፈልጊው? እንዲኖር የምፈልገው በፊዚካል ነው ወይስ የተሟላ በሁሉ? ያው ወንድ ወንድ ይመቸኛል ብያለሁ ማለት። እሺ ነገራሽ ሙሉ የለውም ማለት ኦኬ። ወንድ ወንድ አይደለም ብለን የምታስበው እንጃ። በአንቺ አወራር ቁጥብ ነው ወንድ ወንድ ስላልሽ እኔ ደግሞ ታውቂያለሽ እኔ ኮራ ያለ ሰው ነው የሚመቸኝ፣ ሞደርን የሚመቸኝ እና ትንሽ ረዘም። እሺ አይ ምንም ማለት በቃ እና አስተዋይ የሆነ እና በጣም ስነ ስርዓት ያለው ኩል የሆነ ወንድ በቃ። አዎ በቃ አይካሽ ኔታሽ ምን እንደሰራልኝ ነውና ልጨምር? አይ በቃ እሺ ቀጥል። እኔ ማለት እንዳልኩሽ ቅድም መወዳት አይነት ሴት አለች አይደል? እሷን ሴት ነው የምፈልጋት። በቃ ከኔ ጋር ማች ልታደርግ የምችለው ማለት አይታይ ብቻ ልትረዳ የምችል ምን አይነት ሴት ነው የምወደው። የግድ እስክለፈልፍ መጠበቅ የለባትም። ግን እኮ ለፍላፊ ነኝ ብለህ ያው የምለፈልፈው ውስጤን ብቻ አይደለም መለፍለፍ ስለምወድ። ስለዚህ ማውራው ሁሉ እኔ ነኝ ማለት አይደለም። ከተረዳሽ አንቺ አልተረዳሽኝም፣ እሷ ትረዳኛለች። እሺ እሺ በትርፍ ሰዓትሽ የሚያዝናናሽ ነገር ቁጭ ስትይ ምናምን? ኦኬ በትርፍ ሰዓቴ በፊት ላይ ማንበብ ወድ ነበር። እሺ አሁን ላይ ግን ያው ብቻዬን ስሆን ዘፈን አዳምጣለሁ ወይ ፊልም አያለሁ። አሁን ላይ አታነቢም? አሁን ትንሽ በስራ ቢዚ ሆንኩኝ እና ይደክመኛል። ከስራ ስገባ መኝታዬ ነው የሚታየኝ። አሪፍ ነው። በጣም ሰራተኛ ነሽ ማለት ነው። አዎ አንተስ? ትርፍ ሰዓት ወይ ዘው የለኝም እነግርሻለሁ። ትርፍ ሰዓት ጭራሽ የለኝም። አብዛኛው እሰራለሁ። ትርፍ ሰዓቴን በመተኛት ነው የማሳልፈው። መተኛ አልመስልም። አራት መስል በጣም ተኝ ነኝ፣ እንቅልፋም ነኝ ምናምን። ተኛ ግን ከባድ ነው ባህሪዎቹ ሁሉ።
እንድቻቸው ነው ቀድሜ የምነግርሽ። እንቅልፋም ነኝ አልቃሽ ነኝ ብዬሻለሁ። ለፍላፊ ምናምን ከአንቺ በጣም ተቃራኒ ማለት ነው። በጣም የሚከብድ በቃ እንግዲህ መሄድ የምትፈልግበት ቦታ አገር ውስጥ ነው ከአገር ውጭ? አገር ውስጥ መጀመሪያ ሀገራችንን ጨርሰን ይሻል። አገር ውስጥ ሐዋሳ ምናምን ሄጄ ስለማላውቅ ይሆናል ወይ በስም በደንብ ስለምሰማት ይሆናል። አሳም ስለምወድ ይሆናል ምናምን ባህር ምናምን ይመቸኛል እና ሐዋሳ። እኔ ደግሞ ወደ ባህር ዳር ነው አካባቢ ቤት ደስ ይለኛል። ሪዝን እፈልጋለሁ። ለምንድነው ባህር ዳር ያልሽ? ጓደኞች አሉኝ ከዛ አካባቢ እና ደስ ይላል። ወደ ጎንደር እናውቃታለሁ እና እዛ ያለው እንትና ማህበራዊ ነገር ደስ ይላል እና ማትሰለች ሀገር ናት። ባህር ዳር ባይ ደስ ይላል። ካወራርሽ ሀሳብ ልታስቀይሪ ነው መሰለኝ። እኔ ሐዋሳ ስላልኩኝ አይ ባህር ዳር ነኝ ባህር ዳር አሪፍ ሀገር ናት። ለዛ ሁለቱንም እናያለን ብዬ አስባለሁ። ግን እየጠጣሽ አይደለም? እስከዚህም ነኝ እኮ ብያለሁ። እኔ ፊት አራል ሁሉም ጋር ሲጀመር ስገቢ ራሱ እኔን አይደለም ነይሽ እሱና ለመጨረሻ ጊዜ የደነሽበት ቀን እና ሙዚቃው የደነሹ ማለት እኔ መንገድ ላይ ቢስመጣ የደነስኩ ማለት ይችላል። ሙዚቃ ከሰማ እሱ ታስታውቂያለሽ ዘላሽ ብሏል እና ሳይሆን በቃ በምታስታውሽ ሙዚቃ የደነሽበት ማለት እንደነገርኩ እኔ ከሰሞኑ ይደንሳለሁ። በቃ እኔ ደግሞ ትብለው ብሬን በምደንሽ ነበር የሚስ እውነት ኦኬ ይብላው ብሬና አይ አይደለም። ኦኬ ማን ነው? እኔ ነው ነው እኔ ምን አውቃለሁ ካልክ የምትወደው ዘፈን እሱ ነው? ብር ስለሌለኝ ይፈላ ነገር የለም። አሪፍ ጥያቄ ነው። እውነተኛ ፍቅር ምንድን ነው? አያስቅም አይደለማ ማለት በጣም ከባድ ነው። የጠበቅኩት እንደዚህ አልነበረም። እውነተኛ ፍቅር ከክርስቶስ ሌላ ምንም አይደል። ልታነካካኝ? አይ በቃ ሌላ ምንም ምሳሌ ልሰጥሽ አልችልም ከዚህ ውጭ። አንቺስ? ከባድ ነው። አያስቅም ብለሻል አይደል? ስለዚህ እንዳትስቂ። አይ አስተያየትን ያሳቀኝ እንደሱ አትይም ብያለሁ። ህይወት የሚኖር ህይወት እውነተኛ ፍቅር ከዛ የሄድክ ያው ትዳር ምናምን ይመጣልና ፍቅር ህይወት ነው የምትኖረው ነገር። በቃ ያስጨንቃል። ንቃል ቀልድ ንገሪኝ። ባይዘው የማልስቅ ሰው ነኝ። አያስቁኝም፣ ብዙ ነገር አያስቀኝም። እኔ ቀልድ አላውቅም። እንትን ነው ማለት የቤቱ ህግ ነው መሰለኝ አይደል? ግዴታ ነው። አልሳቅ ግን መቀለድ ግዴታሽ ነው። እስኪ አንተ ቀልድ። እኔም እንዳንቺ ነኝ ግን ሁለት ጓደኛ ማቾች አሉና ሁለቱ ወንዶች ናቸው። ማለት ቀልድ ማለት ማሳቅ ነው አይደለ? ኦኬ አሁን ቀልድ ነው ስቀሽልኛል። ስለዚህ ነው ያልቀልድ። ከሳቅሽልኝ በቂ ነው። ከጥሽ አይ አፍጥጠብኝ ነው በግድ አስፈራርተኝ ነው ያሳቀኝ። ኦኬ ሳስፈራራኒ አስቀል ስለዚህ ብያስፈራራሻለሁ ከዚህ በኋላ። መሞከር የምትፈልገው ነገር ምንድን ነው? መሞከር የምፈልገውና ያላረኩት ባይዘው ስክር ማለት ነው። ጠጣ ይሄው በያ አንቺስ? እኔ ተናግሬያለሁ መልሻለሁ። ስክር ማለት ነው የምትፈልገው? እየጠጣህ እኔ መሞከር የምፈልገው ዋና መዋኘት። ዋኝተሽ አታውቂም? አላውቅም። ሞክሬው ሰምቻለሁ እና በሞክረው ደስ ይለኛል። ድጋሚ ሰምቻለሁ። ከዛስ
ማለት አውጥተውሽ ነው ምናምን ወይስ? ሰምጫለሁ ስለ እንትን ነው ሄደን ከጓደኞቼ ጋር ዋና እችላለሁ ምናምን ብዬ ሰከስኩ ማለት ነው። ከዛ ጎተቱኝ ሄድኩ። ዳራ ትችላለች ሙድ እያዘሽ ነው ምናምን አላለሽም? አይ እንደ ሄድኩኝ ባፍንጬ በቃ በሞክረው ደስ ይለኛል። አሪፍ ትሞክሪያለሽ። እኔ ግን ዋናተኛ አይደለሁም አልችልም። እሺ አይ እኔም በለማድ ከልብሽ ነው የምትመልሽልኝ? ሰው ፊት መሳሳም ልክ ነው ብለሽ ታስቢያለሽ? ማለት ፍቅረኛ ማቾች ናቸው ቦታ ይመርጡ። አይ ልክ አይደል ማለት መሳሳም ማለት እኮ ፍቅር መግለጽ ነው አይደል? ሌላ ትርጉም የለውም። ኢትዮጵያዊ ነን እንደ ባህላችን ቤታችን ውስጥ ባህሉ ሁሉም አስፈላጊ ነው ማለት። አዎ አሁን ለምሳሌ ያስፈልጋል። ምንም ጥቅሙ አይታየኝም ሰው ፊት ስለተሳሳምክ ነው። እኔ አሁን አንቺ ማለት ማለት እኔ ጓደኛዬ ከሆነች ሰው አየኝ አላየኝ ለኔ ይደብራል። እኔ ይደብረኛል። እንደኔ አይደለም መልሱ ልክ አይደለም እንዴ? ኦኬ የምትወደው ምግብ ብዙ ጊዜ አላገኘውም እንጂ ፒዛ ወዳለሁ በጣም ነው። ምንም የሚያስቅ ነገር የለም። የምሬ ነው። ብዙ ጊዜ ከምታገኘውስ? ለጥላም ብል ማልጠላሽው ስለማትችል ነው። መጥላት አልችልም ማለት በጣም ከበፊት ጀምሮ ነው የለመድኩት ምናምን ነው። የሆነ አይነት ሁሉ እየቀያየርን ነው ባልጫ አይደል በቀይ በምናምን እያደረግናል የምንበላው። ስለዚህ እሱ መቼም አልጠላውም። ኦኬ አንቺስ? እዚህ ጋር እንደነ እኔ ሽሮ በጣም ነው የምወደው ማለት እና ፍሽፍሽ ከዛ ካለ ሽሮ በጣም ትወጃለሽ? በጣም እንዳትረሺው። የምጠላው ሰው ጓደኞች አሉ። አንድ ሁለት ጓደኞች እጠላቸዋለሁ ማለት መጥላት ስልሽ እና ማለት ስሙ አይ ስሙ እንኳን አልጠቅስም እና እንደነሱ መልሰው እንዳይጠሉ ነው። ጓደኞቼ ናቸው። በሁሉም ነገር ውስጥም አሉ። በቃ የሆነ ቦታ ይሄዳሉ። አሁን ራሱ ሳይኖረው ይቀርም በጣም ነው የምጠላቸው። ቀይሪ አንቺ ጠይቂ። የምትወደው የሰውነት ክፍል የማንን ነው? ያንተን። እንጃ እኔ ያው ቅድም የምወደውን ነው የነገርኩሽ። አይኔ ምናምን ያልኩሽ። ስለዚህ አይኔን እወደዋለሁ። እኔም አይኔ ማለት ነው ታስታውቂያለሽ። ዘለሽ አፈጠጥኩ። ያስቃል ማለት በህልም ምናምን እንዳትሄጂ እሺ። ምናምን ባገኘው ምናምን እንዳትሄጂ። 1 ሚሊዮን ብር አሁን ብሰጥሽ ምን ታረጊበታለሽ? ይዤ እሄዳለሁ። ወዴት ነው ይዘሽ የምትሄጂው? 1 ሚሊዮን እኮ ምንም አይደለም አለሽ ማለት ነው። ባንክ ላስቀምጠው እችላለሁ። ሚሊዮን አለሽ ማለት ነው። ምን ታረጊበታለሽ ነው? የምሰራው አሁን ጀስት ትንሽ የራሴን ነገር ሰራበት ስራ ልጀምርበት እችላለሁ። ምን እንዳትለኝ ግን ስራ ነው የምጀምርበት። ልጅ እኮ ነው አማክሪ ምናምን የሚያዋጣ ከሆነ እኔ ልገባበት። ኦኬ ልትሰጠኝ ነው 1 ሚሊዮን? አዎ እቺ ምን አላት? ሁሌ ማድረግ የሚያስደስትሽ ቀን በቀን ብታደርጊው መስፈን ሁሌ ብታደርጊው ደስ ይልሻል? አዎ ማለት ሁሌ ትዘፍኛለሽ? ዘፍናለሁ። ላስደግምሽ ነው የቅድኛው ዘፈን። አይ ጭራሽ እኔ ደግሞ ሁሌ ባደርገው ደስ የሚለኝ መሰለሽ ማለት ሁሌ ከጓደኞቼ ጋር መሆን እፈልጋለሁ። መዝናናት አልወዳችሁም ስትላለኝ በርግጥ እኮ ስለማልወዳቸው እኮ ነው አብሬያቸው። አታሰቂኝ፣ ቀጥታ ጠይቂኝ እንዴ። ምንም ብስም ደስ ይላል። እኮ አይጠየቅም ጭራሽ። ጥያቄ ነው።
እንትን ባይዘው ብዙ ሰው ሊያስብ የሚችል አሁን ከንፈሬ ምናምን ነው አይደል? እኔ ግን እንደዛ ላስብ እንጂ አስባል ማለት ነው። አይ ነው ያላስብም። ብዙ ሰው ሊያስብ የሚችለው ያው እንደዛ ነው ብዬ ነው ጉንጬ መስሎኝ ደስ ይላል። አብረን እንሳቅ ጠይቀኝና አትወጪም አይደል? አትወጪም ተነስተሽ ምናምን ስትጠይቂሽ ተነስተሽ አትወጪም። እንደ ጥያቄው ስሜትሽን የሚቀሰቅሰው ምንድን ነው ማለት እኔ ማወቅ አልፈልግም። ባይዘው አድርገዋለሁ የሚያስለቅሰኝ ነው እሱም ስሜት ነው። እኔ የለሁበትም። ይኸውልሽ የተጻፈልኝ ነው ያነበብኩ ያለው። አይ አልገባኝም። አብራራልኝ። አይ የለውም ማብራሪያ ምናምን የለውም። ይኸውልሽ ስሜትሽን የሚቀሰቅሰው ነገር ምንድን ነው? ስሜትሽን የሚቀሰቅሰው ነገር ምንድን ነው? ምን ማብራሪያ ያስፈልገውም? አይቀሰቅስም። የሚቀሰቅሰው ነገር የለም። እሺ አንድ ድገሚሽ። መጠጥ ነው ካሁን ይሄው ልሞክረው ነው እየጠጣክ። ያንተስ? የኔም መጠጥ ነው። ባይዘው እንትን እንዳልኩሽ አይን ከንፈር ምናምን እወዳለሁ እና ጉንጭ ነው ያልከኝ። ብዙ በደንብ እወዳለሁ። መሳም ምናምን አይደለም ያልኩሽ ከንፈር ምናምን በጣም እወዳለሁ እና በጣም አተኩሬ ካየሁሽ ኦኬ መጋረጃ ይጋረድ ጠርጥሬት ያለሽ ከኔ ምን የተመቸ ምንሽ ምን የሚያስደስት ነገር ያለሽ አይመስለኝም። ኦኬ ግን ሁለት ከጠጣሁ በኋላ ከንፈር አድርጌ ከንፈር ሻምፕራል ራቃለሁ። የምር ከንፈር ሻምፕራል። እሺ ካንተ ነው ሳቅ ሌላ ምንም ማለት ነው። እስካልቅ ድረስ ልስቅ ነው። አላውቀውም፣ ጭራሽ ነው የማላውቀውም። አሳሳቅ ደግሞ እየቀየርኩኝ ማለት ነው። እኔ ነኝ አንተ ነህ? አንቺ ነሽ። እኔ ባይዘው በደንብ እየጠጣሁ ነውና ተቆጣጣሪ አንተ ነህ። እኔ ነኝ ምናምን በይኝ። እሺ እንጠራለን። ይዞ ከመሄድ ሰው ችግር የለም። አንቺ ዘሽኛ ትጂ ጭራሽ ላንቺ አሪፍ ወንድ ምን አይነት ነው? የማይጠጣ አልጠጣም፣ ጭራሽ ነው የማልጠጣው። በቀኝ አይመልሰው ማለት የሚጠጣ ወንድ ሰካራም ወንድ አይደለም። ዝም ብሎ መጠጥ የሚጠጣ የራስህን ያዝ እየጠጣ አይ በያኔም ያው ግዴታ ነው አይደል መጠጣት። ለዛ ነው ጨልጠንልሽ። ከታዋቂ ሰው ማን ይመች? ከዘፋኝ ታዋቂ ሰው ዘፋኝ ነው አይደበበ ማለት አግኝተሽ ታውቂያለሽ? አላውቅም፣ ግን በጣም ላገኝ የምፈልገው ሰው ነው። ደስ ይላል። አገናኝሽ። ኦኬ አንተስ? ከታዋቂ ሰው ያ አንቺ ወንድ ከጠራሽ እኔ ሴት ነው የምጠራው። ወንድም እኮ ሊመች ይችላል። የግድ ሴት መሆን የለባትም። የሚመችን ምን አገባሽ? ስለራሴ እኮ ነው ያወራሉ አይደል? አንቺ ወንድ ስለጠራሽ አስበል የሚመችን ማራዊት ትመችኛለሽ መሰለኝ። ያን ያህል አስቤበት አላውቅም። የወደፊት ህልም ማግባት፣ መውለድ፣ መሞት በቃ አለቀ ማለት። ማግባት እፈልጋለሁ። ካገባሁ ደግሞ እወልዳለሁ። ያው ከወለድኩ ረጅም ጊዜ ከኖርኩ ደግሞ ሞታለሁ። ኦኬ የኔ ወደፊት ህልሜ በደንብ ራሴን መቻል፣ ከምንም በላይ በራሷ ሙሉ ኮንፊደንስ ያላት ሴት መሆን እፈልጋለሁ። በደንብ አሁን ላይ ኮንፊደንስ ይለሽ አለኝ፣ ግን ከዚህ ይበልጥ አሁን ካለሁበት ሰው ያለበት ላይ ቆምም ይሄዳል እና በደንብ ከፍ ማለት እፈልጋለሁ። ከፍቅረኛሽ ጋር መሆን የምትፈልጊበት ቦታ? የትም ይመቸኛል። ስለፈኑ ነው። አይ የምር የትም ነው። ዋናው ከሱ ጋር ሆኔ
የትም ቦታ ብትሄጂ አይደብርሽም? አይደብረኝም። እሱ ይኖር ማለት አሁን መጠጥ አትወጂም? እኔ ሁሌ ፍቅረኛሽ ሆኜ መጠጥ ቦታ ብቻ ወስድሽ ከሆነ ደስ ይልሻል? ያው መጠጥ የሚጠጣ ሲጀመር የሚጠጣ እኮ ነው ፍቅረኛ። አይ ተወቀ በዛው ሆንኩኝ አልሆንኩም እንዴ? አይታወቅም ማለት እሄዳለሁ። ትሄጃለሽ ሁሌ። ስለዚህ አይደብርሽ? አይደብረኝም። ቦታው አይደለም ሶ ቅድም ብዬ ከለ መስተካከል የምችሉ ነገሮች ይስተካከላሉ በጊዜ ሂደት። ግን ደግሞ ዋናው እሱም አንካሽ አንተስ ምናምን እንዳትይኝ በቃ እንዳንቺ እኔትም ይመቸኛል። ዘፈኑ ነው። ከታዋቂ ሰው ክራሽ ማን ነው? ማርያም ትመቸኛለች። ግን ክራሽ ደረጃ ደርሷል አላደረሰም አላውቅም። እኔ ክራሽ የለኝም። ያረተ ሞደው ነገር ያለው ጀስት ክራሽ ግን ኖሮኛ ያውቃል። ሰው እንዳይነካ የማትፈልገው የሰውነት አካል ምንድነው? ውስጥ ከኝ ማንም እንዲነካኝ አልፈልግም። ኦኬ ምንድነው? ልታሶልቂ ነው? ጫማ ይነቲ አሁን ብቻችንን ነን ብለሽ አስቢና ማድረግ የምትፈልጊው ነገር ምንም ማድረግ አልፈልግም። እያወራን ነው በቃ እያወራን እንቀጥላለን። ብቻችንን የሚለው ኦኬ አይ በደምብ ካልሰማሽ ያ ብቻ ሲኮን ይወራል ብዙ ነገር እናወራለን። ፍሪ ሆነሽ ነገር የምታወራው አይደል? እንዳሁኑ አይደለም። አሁንም ፍሪ ነኝ እንደው በደምብ ሰው ሲኖር ጨናነቂ ምናምን ነው ማለት ጭራሽ የጠጣክ አንተስ ለምን አልሽሽ? አይ ምን አንተ ምን ፈልገሽ ነው? አይ ምንም መልስን እያሰብኩ አይ አባባልሽ መልሱን የጨረሹ ነው መስዩና ብቻችንን ምን ነው ብቻችንን ምን ነው አይደል? አይ የምር ምንም አልፈልግም ማለት ምስምሽ ምናምን እንዳይመስልሽና ምንም አልፈልግም። ምንም አልፈልግም። ምንም እናደርጋለን። ምንም አለመፈለግ ያደረከው የእብደት ስራ ሲጀምር ኖሮ የራሱ ጉዳይ ነው። ሙሉ ስራ የእብድ ነው። የሆነ በቃ ዝም ያለ ቦታ ላይ መጮህ እወዳለሁ። ከጓደኞቼ ጋር ምናምን ሰዓት ዝም ያለ ቦታ ከሆነ ይፈሩኛል። እጮሃለሁ። ይኸው የሚያስተጋባ ድምፅ መስማት ፈልጋለሁና እብድ ራሱ አይጮህም በነገር ላይ ትንሽ ባስ ይላል። ለዛ እኮ አንቺስ የእብደት ስራ ሰራው ምናምን? ያው የእብደት ስራ ሳይሆን አስፓልት ላይ ምናምን ጨፍራለሁ። ከተመቸኝ እየጨፈርኩ ምናምን ላይ ይችላል። አስፓልት ላይ ዘፈን ከተመቸኝ እየጨፈርኩ እሄዳለሁ። ስለዚህ ፓሪ ምናምን ራሱ ሲያዘጋጁ አስፓልት ላይ ሆነልሽ? ችግር ይመቸኛል። እሺ ደስ ያለህ ቀን ዛሬ አይደለም ደስ ያለኝ ቀን ይሁን አንድ ልደቴ ማለት እቤት አያከብሩልኝም ነበርና አንድ ልደት ተከብሮልኛል። የስንት ዓመቴ ምናምን እንደሆነ አላውቅምና ለዛ ቀን ደስተኛ ሆኜ አላውቅም። አንቺስ? ሁሌም የልደቴ ቀን ደስ ይለኛል። ሁሌም በየዓመቱ ደስተኛ ነሽ? ዋጋ የምትከፍልላቸው 3 ነገሮች እንዳልኩሽ ስራዬ፣ ቤተሰቤ እና ለራሴ ዋጋ ለአንድ ቀን ሴት ብትሆን ምን ታደርጋለህ? ማወቅ የምፈልገው ጥያቄ ለአንድ ቀን ለሁለት ይሁንልህ? አነሰ በጣም ለአንድ ቀን ሴት ብሆን ምጥ ምናምን ስሜቱን ማወቅ እፈልጋለሁ። የዛ ታይም ላይ ብሆን ደስ ይለኛል እና ስሜቱን ማወቅ ደስ ይለኛል። ኦኬ አንቺስ? እኔ ደግሞ ምንም በቃ መጮህ ማለት አይረዱም ወንዶች ነው። እና ለምን ደግሞ ሴት ነው የማይረዳው? አይ ወንድ ልጅ አይረዳም። እና እስኪ ለምን የማይረዱበት መንገድ ባውቀው ደስ ይለኛል። ለምን ቶሎ እንደማይረዱ አንረዳም።
ብዙ ነገር ባይዘው ከቀደም ጀምሮ እያልሽኝ ነው እና እኔ ራሱ አልረዳ አይገባኝም። ባንተ ቦታ ብሆን ጥሩ ነበር። አረሁን ከፍቅረኛ ጋር ስታኮርፍ ምን ልታደርግ ትችላለህ? አብሬያቶኝ ነው አብሬያቶኝ ምን አደርጋለሁ? በቃ የሚያናዳትን ነገር እየፈለኩ አደርጋለሁ። ይሻላል። ታኮርፊ ምናምን እንደዛ ነው የማደርገው። የሚያናድድሽ ምናምን ነገር እንዳኮርፍ ነው ካኮርፍሽ የሆነ ሾክምብሽ ይባላል አይደል? አንቺስ? አይ እኔ ጨፍርለታል። አረተ ከተኮራረፋችሁ ጨፍርለታል ተነስተሽ? እናትሽ አኮርፊ። እሱ ካኮረፈ ኦኬ ሻኩፌሻለሁ እኔ ነኝ። አዎ የምትወጂው ፊልም የሀገር ውስጥም ውጭም የፈለግሽው? በጣም ወደው በጣም መች ምናምን ልትጋብዥኝ የምትፈልጊው? ምንም የፍቅር ጥግ በጣም ወደው ፊልም የፍቅር ጥግ አንተስ? የወንዶች ጉዳይ ማንም እንደሚወደው እሱ ነው። የሆነች ሴት ቀኗን ድንገት ፊት ለፊት ብትቆም ምን ታስማ? አለ እሳት አለው አይደል እንዴ? ነው ላደርግ የምችለው ሌላ ምን አደርጋለሁ? ምንም አላደርግም። ራስ ምን ልታደርግ ትችላለህ? አይ ልብስ ካላለበት ከጠፋ ነው ድንገት አሁን የምቸገረው አካባቢ ልብስ ነው ከጠፋ ነው እንጂ ብትቸገራ ልብስ ባይኖር አውልቄ እኔ ሰጣታለሁ። ሌላውን ማዳረግ ማለት ቢያንስ እኔ ችግር የለም ብዬ ስለማስብ። አንቺስ? ዞራለሁ። ወዴት? ዞራለሁ። ወዴት? እሱ ወዳለበት? አይ ወደ ሌለበት። ዝነኛ መሆን ትፈልጋለህ? ከፈለክ ደግሞ በመንገድ ቅድም መሆን የምፈልገው ስትይ ነግሬሻለሁ። ማለት ዝነኛ ጎበዝ ታዋቂ ምናምን ድምጻዊ መሆን ፈልጋለሁ። አንቺስ? እንዳልኩ አካውንታንትም አይደለም ታዋቂ ሰብ ሰራተኛ መሆን ፈልግ። በመጨረሻም ለ2 ደቂቃ ያህል እርስ በርሳቸው አይን ለአይን ያለ መቋረጥ ይታያሉ። እርስ በርስ መግባባታቸውና ለሌላ የፍቅር ቀጠሮ ከተፈላለጉ ስሜታቸውን ይገልጻሉ። አንዳቸው በአንዳቸው ላይ ምንም አይነት የመማረክ ስሜት ካላሳዩ ይሄ የፍቅር ቀጠሯቸው የመጀመሪያቸውም የመጨረሻቸውም ይሆናል ማለት ነው። አይናኗን ሳያት ማለት ከአይኗ ውጭ እያየው የነበረው ከንፈሯን ነበርና በጣም የሚያምር ከንፈር ነው ያላት። ምስላት አይነት ሴት ነበረች ምናምንና ደስ ብሎኛል። አላሻችሁ ያው አይኑን ሳየው ትንሽ ተመችቶኝ ነበረ፣ ግን ከሆነ ሰዓት በኋላ በቃ ሙሉ ለሙሉ ሀሳቤን አስቀይሮኛል እና በነበረኝ ቆይታ ደስተኛ አልነበርኩም። ካሰብኩት በላይ በጣም ደስ የሚል ቆይታ ነበር። እንደዚህ አይነት ሰው ጭራሽ ነው ያልጠበቅኩት። ለዛም ይመስለኛል መጀመሪያ ደንግጬ ነበር። ከዛ በኋላ ማውራውም ጠፍቶ ነበር። እንደዚህ አይነት ሰው አይደለሁም። እሺ እንዳወራሪ አይደለሁም። በጣም ተጫዋች ነበርኩኝ። እንዴት እንደያዘችኝ አላውቅም፣ ግን ደስ ይል ነበር። አሪፍ ቆይታ ነበር። እሺ ያው ቆይታዬ አሪፍ ነበረ። እንደጠበቅኩት ቅድም እንደተናገርኩት አይደለም። እኔ ጠብቄ ነበረው ረጅም የሆነ ቀላ ያለ ምናምን ነገር ነው ያልኩት። ያው ልጁ ስናወራ አሪፍ ነው ያወራ ነው፣ ግን ያው እኔ እንደማስበው አይነት ሰው አይደለም። ያው ከንግግራችን ሰሙታላችሁ ብዙ እኔ ማይመቹኝ ባህሪያት፣ ትንንሽ ነገሮች አሉበትና እና በጣም ይለፈልፋል።
ለፍላፊ ወንድ አይመቸኝም ብያለሁ። አልቃሻ ነኝ ብሏል። የማባበል እቅድ የለኝም ብዙ ጊዜ የሚያለቅስ ከሆነና ብቻ ቆይታዬ አሪፍ ነው። በደንብ ባገኛት ሌላ ዴቲንግ ቢኖረን በጣም ደስ የሚለኝ። ቀጣይ ቀጠሮ ቢኖረን ብዬ አላስብም። ደግሜ ማግኘት አልፈልግም።